ከአንድ የውድድር ዓመት በፊት በኤምሬትስ የነበረው የአስተን ቪላ ሽንፈትና አርሰናልን ዋንጫ የማሳጣቱ ህመም ከመድፈኞቹ ደጋፊዎች ልብ ውስጥ ተፍቆ አልወጣም ነበር። ይህ የልብ ስብራት ከልባቸው ሳይወጣ በባለፈው ዓመትም ኤምሬትስ ላይ አርሰናልን ነጥብ ያስጣለው ይህ ክለብ ነበር። ዘንድሮ ደግሞ ከሳምንታት በፊት አርሰናል ከሜዳ ውጪ ሲጓዝ በሽርፍራፊ ሰከንዶች አርሰናልን ያሸነፈው ክለብ ይኸው አስተን ቪላ ነበር። በዛ ጨዋታ ላይ መድፈኞቹ ሁለተኛው ጎል ሲቆጠርባቸው እነ ዳቪድ ራያ እና ፒየሮ ሂንካፔ መሬቱን በንዴት ሲደልቁ ነበር የተስተዋሉት። ከዛች መራራ ሽንፈት ቀን በኋላ መድፈኞቹ በራቸውን ዘግተው ለእግር ኳሳዊ በቀል ራሳቸውን ሲያዘጋጁ ከረሙ። አርቴታም የውስጡን ቁጭት በውስጡ ይዞ ከሳምንታት በኋላ ለሚደረገው ለዚሁ ጨዋታ ሲያብሰለስል ቆየ። አይደርስ የለ ያ የመድፈኞቹ ዕለት ደረሰ። ያለ ዴክላን ራይስ ባላንጣው አስተን ቪላን የገጠመው አርሰናል ሁለተኛው አጋማሽ የማያዳግም አጸፋዊ ምላሹን ሰነዘረ። በውስጣቸው ቁጭትና እልህ ያረገዙት የአርቴታ ልጆች በየዓመቱ ከዋንጫ ህልማቸው ሲያስቀራቸው የነበረው አስተን ቪላን አሳምረው ተበቀሉ። መድፈኞቹ መድፋቸውን ደጋግመው ተኩሰው የዋንጫ ጋሬጣ የሆነባቸውን ክለብ ለአንዴና ለመጨረሻ ጊዜ በዚህ ዓመት ደምስሰው ማንነታቸውን አሳዩ። እግር ኳሳዊ በቀል ያገዘፈው ቁጭትና የውስጥ ስብራት የወለደው የመድፈኞቹ መራር እግር ኳሳዊ በቀል ዛሬ ምሽት ተፈጸመ። አርሰናል የአስተን ቪላ አለቃ እንጂ የእነርሱ የበታች እንዳልሆነ አስመሰከረ። ይህ የአርቴታ ልጆች ያልሸነፍ ባይነት ምሽት ነው። አርሰናል 4 አስተን ቪላ 1። ጨዋታው እንዴት ነበር? አርሰናሎች በምን ታክቲክና የጨዋታ አቀራረብ ያውም ያለ ዴክላን ራይስ ባላንጣቸው አስተን ቪላን እንዴት ሊያሸንፉ ቻሉ? ኡናይ ኤምሬስ የቀድሞ ክለባቸውን በትር ከመቀበል በቀር አማራጭ አልነበራቸውም ሊባል ይችላል። የአርሰናሉ የማል ተከላካይና ተቀይሮ ወጣው እንዲሁም በጨዋታው ላይ ጎል አስቆጥሮ ምርጥ ብቃቱን ያሳየውና የጨዋታው ኮከብ ተብሎ የተመረጠው ጋብሪኤል ማጋሌሽ የተቀየረው ዳግም ተጎድቶ ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ለሌሎች አዳዲስ የዩቲዩብ ቻናልና ሰብስክራይበሮች ፕሮግራሙን ሼር እንዲያደርገው የእናንተ በብዛት ፕሮግራሙን ላይክ ማድረግ ያስፈልጋል። ስለዚህ ቢያንስ ይህ ፕሮግራም በትንሹ 600 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ፕሮግራም የምትከታተሉ አድማጮቻችን በሙሉ ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በዚህኛው ፕሮግራማችን ላይ ፈጣሪ ፈቅዶ ዳግም ከእናንተ ጋር ተገናኝተናል። በባለፈው በትንታኔ ፕሮግራማችን ላይ በሰራሁት ቪዲዮ የውጤት ግምት በትክክል ለገመቱ አድማጮች ለ3 አድማጮች ማለት ነው የካርድ ሽልማት ማዘጋጀቴን ገልጬ ነበረ። ስለዚህ መጨረሻ ላይ የካርድ ተሸላሚዎችም ካሉ እነሱን የማሳውቅ ይሆናል። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። የአርሰናል ደጋፊዎች በጉጉት ሲጠብቁት የነበረው በአስተን ቪላ ከተሸነፉባት ዕለትና ቅጽበት ጀምሮ ይህ ቀን አልደርስ ብሏቸው ሲቅበጠበጡበት የነበረው ጨዋታ ደርሶላቸው አስተን ቪላን አይቀጡ ቅጣት ቀጥተው በመራር በቀል እንዲሁም ደግሞ ደመ ሞቃት በሆነ ስሜት አስተን ቪላን 4-1 በሆነ ውጤት አሸንፈው ያንን በየጊዜው ከዋንጫ ሲያስቀራቸው የነበረውን የዋንጫ እንቅፋት የነበረውን ባላንጣቸውን አሸንፈው ውድ የሆነ 3 ነጥብ ይዘው በመውጣት ማንቸስተር ሲቲ ሐሙስ ዕለት ጨዋታውን እስከሚያከናውን ድረስ በ5 ነጥቦች ልዩነት የእንግሊዝ ፕሪሚየር ሊግን መምራት የጀመሩበት አስገራሚ ምሽት ነበር። እንግዲህ አርሰናል በ2 ነጥቦች ልዩነት ነው ከማንቸስተር ሲቲ ጋር እየተፎካከረ የሚገኘው። ነገር ግን ደግሞ ማንቸስተር ሲቲ ሐሙስ እስከሚጫወት ድረስ በ5 ነጥብ ልዩነቶች አርሰናል መምራት ጀምሯል። እንግዲህ ማንቸስተር ሲቲ በሰንደርላንድ ከተሸነፈ የ5 ነጥብ ልዩነቱ በዛው የሚቀጥል ነው የሚሆነው ማለት ነው። በቀጣዮቹ ጨዋታዎች ላይ እንግዲህ የኤምሬትስ ስታዲየም በከፍተኛ ድባብ ደጋፊዎቹ በከፍተኛ ህብረ ዜማ ነበረ የአርሰናሉን ጨዋታ ለመከታተል በስታዲየም ታድመው የነበረው። በተለይ አንዳንድ ፍራቻዎች ነበሩ። ዴክላን ራይስ ከጨዋታው በፊት በጉልበት ጉዳት ምክንያት ከጨዋታው ውጭ መሆኑ ሲነገር አርቴታን ይህንን ተጫዋች በማን ሊተካው ይችላል? ምክንያቱም አርሰናል ውስጥ አንዳንድ ተጫዋቾች አሉ ሊተኩም አይችሉ። ስለዚህ ይህንን ነገር እንዴት አርቴታ ሊያስተካክለውና ቀዳዳውን ሊደፍነው ይችላል የሚል ጥያቄ በአርሰናል ደጋፊዎች በኩል ነበር። አርቴታ ግን ለዚህ ነገር በፍጹም መፍትሄ አላጣለትም። ከግብ ጠባቂ እስከ አጥቂ ድረስ ጥንቅቅ ያለ አሰላለፉን ይዞ ነው ወደ ሜዳ የገባው።
አስተን ቪላ ሁልጊዜ አርሰናልን ባገኘ ቁጥር እንደ አራስ ነብር የሚናከስ እንዲሁ ደግሞ አደጋ የሚያደርስ ቡድን ስለሆነ አርሰናሎች የምርም ይህንን ጨዋታ በከፍተኛ ትኩረት ነበረ ተጠንቀቀው ሲመለከቱ የነበሩት። ከጨዋታው በፊት የመድፈኞቹ አለቃ አርቴታ ብዙ ሀሳቦች ለዚህ ጨዋታ አዘጋጅቻለሁ ብሎ ሲናገር ነበርና የአርሰናል ተጫዋቾች ቁጭታቸው ከፍተኛ ነበር። እንደውም ጨዋታው ካበቃ በኋላም ቢሆን ማጋሌሽም የሰጠው ሀሳብ ነበርና ያ ጨዋታ በአስተን ቪላ የተሸነፉበት ከሳምንታት በፊት በአስተን ቪላ የተሸነፉበት ጨዋታ የአርሰናል ደጋፊዎችን አንገት ያስደፋ እነ ዴክላን ራይስን በመልበሻ ክፍል ሳይቀር ያበሳጨና ውስጣቸው ቆሽታቸው እርር እንዲል ያደረገ ጨዋታ ነበር። ሁለተኛው ጎል በኤሚሊያኖ ቡንዲያ ሲቆጠር እነ ዴክላን ራይስ መሬቱን ይቀጠቅጡ ነበር፣ እነ ፒየሮ ሂንካፔ እነ ዳቪድ ራያ። ያ ስሜት ከዛ በኋላ ለዚህኛው ጨዋታ ራሳቸውን በደንብ አዘጋጅተው ከሳምንታት በኋላ ኤምሬትስ ላይ እንገናኛለን፣ በሜዳችን ተዘጋጅተን እንጠብቃቸዋለን የሚል አይነት መልእክት ያስተላለፈ ነበር። ቪላ ደግሞ በተከታታይ 11 ጨዋታዎችን አሸንፎ ከ1914 በኋላ ለመጀመሪያ ጊዜ አዲስ ታሪክ ያስመዘገበበት ያንን ታሪክ መልሶ የጻፈበት ከ111 ዓመታት በኋላ ምናልባት ይህንን ጨዋታ የሚያሸንፍ ከሆነ ደግሞ በክለቡ ታሪክ ለመጀመሪያ ጊዜ 12 ተከታታይ ጨዋታዎችን በማሸነፍ አዲስ ሪከርድ የሚያስመዘግብበትም ዕለት ሊሆንላቸው የሚችልበት አጋጣሚ ነበረ አርሰናልን ቢያሸንፉ ኖሮ። ዘንድሮ ለቶፕ 6 ክለቦች በፍጹም የማይተኛ መሆኑን የኡናይ ኤምሬው አስተን ቪላ በሚገባ አሳይቷል። በሊቨርፑል ብቻ ነው ቶፕ 6 በተባሉ ክለቦች የተሸነፈው። ማንቸስተር ሲቲን አሸንፏል፣ ቶተንሃምን አሸንፏል፣ ራሱ አርሰናልን አሸንፏል፣ እንዲሁ ማንቸስተር ዩናይትድንም አሸንፏል እና ይሄ ክለብ ቶፕ 6 ክለቦችን ባገኘ ቁጥር ሁል ጊዜ ጠንከር ብሎ ገዘፍ ብሎ ወፈር ብሎ ስለሚመጣ ለዚህኛውም ጨዋታ ከፍተኛ ዝግጅት አድርገው እንደሚመጡ ነው ሲነገር የቆየው። በእርግጥ ለቪላ ደጋፊዎች መጥፎ ነገር ቡባካር ካማራ እና ደግሞ እንደዚሁ የክለቡ በጣም ወሳኝ ተጫዋች ማቲካሽ በተመለከቷቸው ካርዶች ምክንያት በቅጣት ምክንያት በዚህ ጨዋታ ላይ አልነበሩም። ስለዚህ አሰልጣኙ በዛሬው ጨዋታ ላይ በተለይም የተለያዩ አሰላለፎችን ይዘው ገብተዋል። ላማሬ ቦጋርዴ ኔዘርላንዳዊውን ተጫዋች በዚህ ጨዋታ ላይ ተጠቅመዋል። ሉካስ ዲኜን፣ ሌንድሎፍ እና ኤዝሪ ኮንሳን ተጠቅመዋል። በባለፈው ጨዋታ ላይ ተጠባባቂ ወንበር ላይ የነበረው አማዱ ኦናና ከዮሪ ቲሊማንስ ጋር ተጣምሯል። ሞርጋን ሮጀርስ፣ ኤሚሊያኖ ቡንዲያ እና ጀደን ሳንቾ ከፊት ለፊታቸው ኦሌ ዋትኪንስን አርገው ተሰልፈዋል። ኦሌ ዋትኪንስ ከአርሰናል ጋር በሚጫወትበት ጊዜ ጎል ማስቆጠር የሚቀናው ተጫዋች ነው። በባለፈውም ሳምንት ተቀይሮ ገብቶ ቼልሲ ላይ 2 ጎሎችን አስቆጥሮ እንደነበር ይታወሳል። አርቴታ ግን ዛሬ ቅድም እንዳልኳችሁ ቤስት የሆነው ላይናፕ ይዞ ነው ወደ ሜዳ የገባው። ዳቪድ ራያን የግብ ዘብ አድርጎ ወደ ሜዳ ገብቷል። እንግዲህ ማጋሌሽ እና ሳሊባ ከረጅም ወራት በኋላ ለመጀመሪያ ጊዜ በዛሬው ጨዋታ ላይ አብረው ተጣምረው ተሰልፈዋል። ከረጅም ሳምንታት በኋላ ኦልሞስት ወራትም ተቆጥሮ ነበር ማለት ይቻላል። ቲምበር በዚህ ጨዋታ ላይ በቋሚነት ጀምሯል። ፒየሮ ሂንካፔ ደግሞ በሌፍት ባክ ቦታ ላይ የተሰለፈ ተጫዋች ነው። በዚህ ጨዋታ ላይ ስኬሊንግ ከማሰለፍ ይልቅ በዚህ ቦታ ላይ ካላፊዮሪ ያለመኖሩን ተከትሎ ሂንካፔ ማሰለፍ ሞር በጣም የተሻለ አማራጭ መሆን ይችል ነበር። ዙብሜንዲ እና ማርቲን ኦዴጋርድ መሃል ሜዳው ላይ ሲሰለፉ የዴክላን ራይስ አለመኖር ሜሪኖን እንዲጫወት እድል ሰጥቶታል። አርቴታ ለሜሪኖ ነው እንግዲህ የጨዋታ እድል የሰጠው። 73 ደቂቃ ያክል ሜዳ ላይ ተጫውቷል። ቡካዮ ሳካ፣ ዮኬሬስ እና ትሮሳርድ በዚህ ጨዋታ ላይ መሰለፍ አለበት እያልኩ ትላንትና ስናገር ነበር። ሰኞ ዕለት በነበረኝ ትንታኔ ከማርቲኔሊም በላይ ሊያንድሮ ትሮሳርድ በዚህ ጨዋታ ላይ ቢሰለፍ ሞር የተሻለ ነው የሚል ነጥብ ሳነሳ ነበር። እንግዲህ በጨዋታው ላይ እንደተመለከትነው አርሰናል በ4-3-3 አሰላለፍ ወደ ሜዳ ገብቷል። እንዲሁ ደግሞ አስተን ቪላ በ4-2-3-1 አሰላለፍ ነበር ወደ ሜዳ የገቡት አሰልጣኝ ኡናይ ኤምሬ። የመጀመሪያዎቹን 5 ደቂቃዎች አርሰናል በማጥቃቱ ረገድ በጣም ጥሩ እንቅስቃሴ ያሳዩበት ነበር። ቪክተር ዮኬሬስ በግንባር የገጫቸው 2 ኳሶች ለዚህ ተጠቃሽ መሆን ይችላሉ በመጀመሪያዎቹ የአርሰናል ደቂቃዎች ላይ። ከዛ ግን የቪላዎችን አደገኛ የመልሶ ማጥቃት ደግሞ ሙከራዎችን ተመልክተናል። ለምሳሌ ከግራ መስመር የደረሰውን ኳስ ኦሌ ዋትኪንስ የግራው መስመር ላይ ቆሞ እየጠበቀ ነበር፣ አደገኛ ሙከራ ሲሞክር ተመልክተናል። እንደገና አማዱ ኦናና በመልሶ ማጥቃት ፍጹም ቅጣት ምት ግብ ክልል ውስጥ በሳሊባ ጥፋት ተሰርቶብኛል፣ የፍጹም ቅጣት ምት ይገባኛል የሚል ጥያቄ አቅርበው ነበረ። ነገር ግን በፍጹም የፍጹም ቅጣት ምት አያሰጥም ብለው አልፈውታል የጨዋታው የመሃል ዳኛ ዳረን ኢንግላንድ። እንዲሁ ደግሞ ራሱ ዮኬሬስ ተቀምጦ በመልሶ ማጥቃት ከእንደገና የዋትኪንስን ሙከራ ስንመለከት ነበር። እንግዲህ ቪላ እንደውም በእነዚህ 15-20 ደቂቃዎች አካባቢ
51 በመቶ የኳስ ቁጥጥር የበላይነት በዚህ ጨዋታ ላይ ወስዶ እንደነበር ተመልክተናል። 22ኛው ደቂቃ ላይ የትሮሳርድን ሙከራ እንደዚሁ ማርቲኔዝ ሲይዝበት ተመልክተናል። በእነዚህ የ25 አካባቢ ደቂቃዎች ቪክተር ዮኬሬስ እንኳን መንካት የቻለው አንድ ኳስ ብቻ ነበርና ብዙ ኳሶች ወደፊት ሲደርሱ አልነበረም በአርሰናል በኩል። ከዛም በኋላም ቢሆን የአርሰናል ተጫዋቾች የተወሰኑ እንቅስቃሴዎችን ሲያደርጉ ነበር። እንግዲህ በመጀመሪያዎቹ ደቂቃዎች ላይ ቪክተር ዮኬሬስ አንድ ኳስ በግንባር ገጭቶ ሞክሮ ነበር ብያቸዋለሁ። ከእንደገና በ35ኛውም ደቂቃ ትሮሳርድ ከግራ መስመር ያሻማውን ኳስ ዮኬሬስ በግንባር ገጭቶት ለጥቂት ነበረ የወጣበት። መሀል ሜዳው ትልቅ ባትል እንደበዛበት ተመልክተናል። በተለይ በሜሪኖ እና በአማዱ ኦናና መካከል በጣም ከፍተኛ የመሀል ሜዳ ፍልሚያ ነበረና እንግዲህ ራይስ ቢኖር ኖሮ ከኦናና ጋር ሲፋለም አንድ ለአንድ ባትል ውስጥ ሲገባ የምንመለከተው ይህንን ተጫዋች ነበር። ከዚህ በተጨማሪ 45ኛው ደቂቃ ላይ የመጀመሪያው አጋማሽ ሊያበቃ ሲል ማለት ነው ጀደን ሳንቾ ከቀይ መስመር ላይ በጣም አደገኛ የሚባል ኳስ አሻምቶ እንግዲህ ኦሌ ዋትኪንስ ኳሷን ሊያገኛት ተቃርቦ ሳሊባ ነው ኳሱን ተንሸራቶ ያወጣበት። እንደው ኳስ ኦፍሳይድ ተባለ እንጂ በጣም ያለቀለት አደገኛ ኳስ ነበር ሊባል ይችላል። የመጀመሪያው አጋማሽ ላይ የነበሩትን ቁጥራዊ መረጃዎች ብንመለከት አርሰናል በተለይም ደግሞ ከማጥቃቱ ረገድ ብዙ የሚጠበቅበትን ነገር ያልሰራበትን የመጀመሪያውን አጋማሽ ነበረ እንደው በአጠቃላይ የተመለከተ ነው። አርሰናል 7 ሙከራዎችን ሞክሮ አንድ ኢላማውን የጠበቀ ሙከራ ብቻ ነው ማድረግ የቻለው። 0.57 ነበር የአርሰናል ኤክስፔክትድ ጎል። በአንጻሩ አስተን ቪላ 3 ሙከራ ሞክረው ምንም ኢላማውን የጠበቀ ኦን ታርጌት ሙከራዎችን አላደረጉም። 0.54 ነበር ኤክስፔክትድ ጎላቸው። ከዚህ በተጨማሪ ሁለቱም ክለቦች አርሰናል 86% እንዲሁ ደግሞ ቪላ 84% የተሳኩ የኳስ ቅብብሎችን አድርገው ነበር። አርሰናል 53 በመቶ፣ ቪላ 47 በመቶ የኳስ ቁጥጥር ድርሻ ወስደው ነበር። ስለዚህ የመጀመሪያው አጋማሽ ላይ በሁለቱም ክለቦች በኩል የተራራቀ አይነት ፐርፎርማንስ አላየንም። የጨዋታውን ብዙ መልክ የቀየረው ሁለተኛው አጋማሽ ላይ የተመለከትነው የጨዋታው እንቅስቃሴ ነው። እንግዲህ አሰልጣኙ ወዲያው ከረፍት መልስ ኦናናን ቀይረው ያው የተወሰነ ጉዳት ያጋጠመው ይመስል ነበረ 26ኛው ደቂቃ ገደማ ላይ። ስለዚህ እሱን በመቀየር ጆን ማጊንን ወደ ሜዳ እንዲገባ አድርገዋል። መሀል ሜዳው ላይ በጣም ተበልጠው ነበረ በሁለተኛው አጋማሽ በተለይ። ከዛ በኋላ ነው እንግዲህ የአርሰናሎች ትልቁ ስራ የጀመረው ከዚህ በኋላ በመጣው ደቂቃ ላይ ነው ማለት ነው። እንግዲህ በቀኙ መስመር ላይ ቲምበር ኳስ ለማሻማት ሞከረ። ኳሱን ብሎክ አድርገው አወጡት። ከዛ የማዕዘን ምት ኳስ ተገኘ። እንደውም የማዕዘን ምት ኳሱ በተገኘ ሰዓት እኔ ማጋሌሽ ጎሉን ሊያስቆጥር እንደሚችል ምክንያቱም ካሜራው ማጋሌሽን እየደጋገመ ያሳየን ነበርና ይህንን ጎል ሊያስቆጥር እንደሚችል እኔ ስጠብቅ ነበር እና ኳሱ ተሻማለት። በጣም በሚገርም ሁኔታ ነው እንግዲህ ከግብ ጠባቂው አናት ላይ ዘሎ ያንን ኳስ በግንባር ገጭቶ ያስቆጠረውና በጣም የሚያስገርም ድንቅ የጎል ማግባት ብቃቱን ማጋሌሽ አሳይቷል። ማጋሌሽም ተመልሷል። የአርሰናል ሴት ፒስም እንደዚሁ ተመልሷል እና ማጋሌሽ በተጎዳባቸው ጊዜያት አርሰናል አንድ በጣም የተጎዳበት የነበረው ትልቁ ነገር የቆሙ ኳሶችን እንደ ልብ የሚጠቀሙ ተጫዋቾችን ብዛም አልነበሩ። የቆሙ ኳስ ጎሎች አልነበሩም አንልም፣ ነበሩ። የወልቭሱ ጨዋታ ላይ ለምሳሌ ኦን ጎል ተመዘገበ እንጂ ሳካ ያሻማው ኳስ ነው ቀጥታ ወደ ጎልነት የተቀየረው። እነዚህን ነገሮች ማስታወስ እንችላለን። ግን ደግሞ እንደዚህ ጠንካራ የሆኑ ምቶችን የሚመቱ ተጫዋቾች አልነበሩም እና የሳሊባ መመለስ የማጋሌሽ መመለስ በኋላ ላይም በተወሰነ መንገድ አነሳዋለሁ እጅግ በጣም ግሩም እንቅስቃሴንም ያሳየበት ነበር ማለት ይቻላል። እንግዲህ የመጀመሪያውን ጎል አርሰናል በዚህ ደቂቃ ላይ ነው ማስቆጠር የቻለው። ቢጋቢ በወሳኝ ጨዋታዎች ላይ ለአርሰናል ጎል የሚያስቆጥር ተጫዋች ነው። አርሰናል ከኒውካስል በተጫወቱበት ጊዜ እንደዚሁ ወሳኝ የሆነችውን ሁለተኛ የማሸነፊያ ጎል በግንባር ገጭቶ አስቆጥሮ ነበርና ይሄም በልዩነት የሚነሳ ጎል መሆኑን ማንሳት ያስፈልጋል። ከዛ በኋላ አርሰናሎች አሁንም በላይ ነበር ሲያጣድፏቸው የነበሩት አስቶን ቪላዎችን። የመጀመሪያው ጎል ከተቆጠረ በኋላ ፍጹም ፋታ ሊሰጧቸው አልቻሉም። አስቶን ቪላዎች ወደ ራሳቸው ግብ አፈግፍገው ነው ሲከላከሉ ስንመለከት የነበረው። ታዲያ ይህ ጎል ከተቆጠረ ከ3 ደቂቃዎች በኋላ ሁለተኛውን ጎል ደግሞ እንደገና አርሰናል ማስቆጠር ችሏል። ራሱ ማርቲን ኦዴጋርድ ነው ኳሱን ዲስፖሰስ ያደረገው። ምናልባት ለእኔ ከማጋሌሽ ቀጥሎ የጨዋታው ኮከብ ብዬ ልለው የምችለው ኦዴጋርድ ነው እና ራሱ ነው ኳሱን ዲስፖሰስ ያደረገው። ኳሱን ያስጣላቸው ራሱ ነው። ከዛ በደንብ በቃ ሰንጣቂ ኳስ ስሩ ቦል ከኦዴጋርድ የምንጠብቀውን አይነት ኳስ ነው ማርቲን ዙቢሜንዲ የሰጠው። ማርቲን ዙቢሜንዲ የተገኘበት ታይሚንግ ራሱ እጅግ በጣም የሚያምር ነበር። ዘንድሮ ዙቢሜንዲ ኖቲንጋም ፎረስት ላይ 2 ጎሎችን አስቆጥሮ እንደነበር ታስታውሳላችሁ። አንዱን
በርቀት ከሳጥን ውጭ አክርሮ የመታት ኳስ እንዲሁ ደግሞ አንደኛው ከትሮሳርድ የተሻማለትም በግንባር የገጨውንና ያስቆጠረውን የኖቲንግሃም ፎረስት ሁለቱን ጎሎች እናስታውስ ነበር። ዛሬ እንግዲህ በአርሰናል መለያ ሌላ ሶስተኛ ጎሉን ያስቆጠረበት ዕለት ነበር ማለት ይቻላል። እነዚህን ሁለት ጎሎች እንግዲህ ከተመለከትን በኋላ ሜሪኖ የሆነ ጥፋት ሰርቶ ነበር እና ቢጫ ስላለበት እንደውም የአርሰናል ደጋፊዎችን ያስደነገጠ ነበር። እንደውም መታለፉ እድለኛ ያስብሏል እንጂ ምናልባት እኚህ ዳኛ ወዲያውኑ ካርድ ለመምዘዝ ቢቸኩሉ ኖሮ በቀይ ካርድ ሊወጣ ይችል ነበር። ከዛም በኋላ እንግዲህ እሳቸው የተለያዩ ቅያሬዎችን አድርገዋል። ቡንዲያና ሳንቾን በመቀየር ኤምሬ ማለት ነው ጋርሲያና ማለንን እንደዚሁ ቀይረው ያስገቡባቸውን ሞመንቶች ስንመለከት ነበር። ከዛ በኋላ 62ኛው ደቂቃ ላይ እንደዚሁ ራሱ ማርቲን ኦዴጋርድ ከሳጥን ውጭ የሞከራት ኳስ ለጥቂት የወጣበትን ተመልክተናል። ቅድም እንዳልኳቸው አርሰናሎች በቃ ሲያጣድፏቸው ነበር አስቶን ቪላዎችን፣ ምንም ፋታ ሊሰጧቸው አልቻሉም። በላይ ነው ሙከራዎቹን ሲያደርጉ የነበሩት። አስቶን ቪላ ልክ እንደሚመራ ቡድን አልነበረም ሲጫወት የነበረው። 2 ጎል ገብቶበታል። ሌላ ጊዜ የሚያንሰራራ ቡድን ነው። ዘንድሮ ቡድኖችን ሲያሸንፍ ለምሳሌ ብራይተንን ሲያሸንፍ 2-0 እየተመራ ነው 4 ጎል አስቆጥሮ ያሸነፈው። እንደዚሁ ከቶተናም ጋር በነበረው ጨዋታም እየተመራ ነው ያሸነፈው። ቼልሲንም ያሸነፈው እየተመራ ነውና አስቶን ቪላ እስከዛ ሰዓት ድረስ እንግዲህ 2 ጎል ተቆጥሮበት እየተመራ አጫዋቱ ግን እንደሚመራ አይነት ቡድን አልነበረም ሪያክት ሲያደርግ የነበረው። ከዛ በኋላ እንደገና በ65ኛውም ደቂቃ ላይ ራሱ ኦዴጋርድ ዲስፖሰስ ያደረገውን የቀማውን ኳስ ኦዴጋርድ ልክ ራይስ ቢኖር ሊያደርግ የሚችለውን ነገር አሁን ራይስ ኳስ ዲስፖሰስ ያደርጋል፣ ያስጥላል፣ ይቀማል። ኦዴጋርድ ዛሬ እሱን ነው ሲያደርግ የነበረውና ኳሶችን በተደጋጋሚ ሲያስጥል ነበረ። ይሄኛው የሞከረውና ማርቲኔዝ ለጥቂት ያወጣበትም ኳስ ተጠቃሽ ነው። ከዛ በኋላ እንግዲህ መድፈኞቹ ይህ ቅጽበት በሆነበት በጥቂት ደቂቃዎቹ 3ኛውን ጎል አስቆጥረዋል ማለት ነው እና ኦዴጋርድ ነው አሁንም ለዚህ ኳስ ትልቁ ተጠቃሽ ተጫዋች መሆን የሚችለው። እንዴት አይነት ፐርፎርማንስ እያሳየ ነው የሚለውን የዚህን ተጫዋች ያው በደንብ ደጋግመን ማንሳት እንችላለን እና የኦዴጋርድን ከግራ መስመር ላይ ፓስ ያደረገውን ኳስ አለማድነቅ አይቻልም። ከዛም በኋላ ላይ የአርሰናል ተጫዋቾች በጣም በጥሩ ሁኔታ ሲጫወቱት ነበርና ሳካ ኳሱን ወደ ኋላ የመለሰበትን ሁኔታ ተመልክተናል። ቲምበር ኳሱን ያው አሲስት ያደረገው ቲምበር ነው ይባላል እንጂ ለአሲስት አስቦት አልነበረም። ቲምበር አንዱን ተጫዋች ድሪብል ካደረገ በኋላ አንደኛውን ተጫዋች ካጠፈው በኋላ ለማስቆጠር እየሄደ ልክ ለመምታት እግሩን እያዘጋጀ እያለ ነው ትሮሳርድ ከኋላ መጥቶ ኳሱን ድርግም አድርጎ የመታውና ያስቆጠረውና ሳካ ኦፍሳይድ ነው አይደለም የሚለው በቪአር እየታየ ነበር። ቪአር ላይ የተወሰኑ ደቂቃዎች ፈጅተዋል። በዚህ ጨዋታ ላይ እንግዲህ ቶማስ ኪርክ ጃረድ ጊሌት ነበሩ ቫር ላይ የነበሩት። ነገር ግን በቫር ውሳኔ 3ኛውም ጎል ጸድቆ አርሰናል 3-0 መምራት የጀመረበትን የጨዋታ ሂደት ነው ያሳለፈው። ከዚህ ጎል መቆጠር በኋላ እንግዲህ ሜሪኖ ተቀይሮ ወጥቶ ኖርጋርድ ወደ ሜዳ ገብቷል። ማጋሌሽ የሆነ ጉዳት ያጋጠመው አይነት ፊሊንግ ይመስል ነበር። እሱም እንደዚሁ ተቀይሮ ወጥቷል። የኬሬስም ተቀይሮ ወጥቶ እንግዲህ እነ ስኬሊ እነ ጋብሪኤል ሄሱስ ወደ ሜዳ ተቀይረው ገብተዋል ማለት ነው በዚህ ጨዋታ ላይ። በኋላ እንግዲህ አርሰናል የመጨረሻውን ደግሞ 4ኛውን ጎል አሁንም ትሮሳርድን ለማድነቅ አይቻልም። ይሄም ሌላው የጨዋታው ኮከብ የሚያስብል ፐርፎርማንስ ያሳየበት ምሽት ነው ሊያንድሮ ትሮሳርድ። ምክንያቱም በዚህ ጨዋታ ላይ ጎል አስቆጥሯል፣ እንዲሁ ደግሞ አሲስትም ማድረግ ችሏልና በጣም ውጤታማ ነበር። በጣም ቆንጆ ኳስ ነው የሰጠው። በቃ ያለምንም መስገብገብ ሰልፊሽ ሳይሆን ለጋቢ ናይን ኳሱን አቀበለው። ጋብሪኤል ሄሱስም ኳሷን ቤንዳ አድርጎ አዙሮ ነው ጠቅልሎ ኳሷን ያስቆጠራትና አርሰናል 4-0 መምራት ጀመረ። ከዚህ በኋላ የመጨረሻዎቹ ደቂቃዎች እንግዲህ በጣም ከባድ ነበሩ። ሌላ ተጨማሪ ጎል አርሰናል 6ኛም 7ኛም 5ኛም ጎል ማስቆጠር የሚችልባቸው ተደጋጋሚ እድሎች የተፈጠሩበት ሁኔታ ነበረ። በጣም ያለቀለት ኳስ ራያ ወጥቷል ከመስመር ላይ በጣም ያለቀለት ድንቅ የሚባል ኳስ። መጨረሻ ላይ እንግዲህ በ94ኛው ደቂቃ ዶኒየል ማለን ከራያ ያሳለፈውን ኳስ ኦሌ ዋትኪንስ አስቆጥሮ እንግዲህ 4-1 ሆኗል። የአርሰናል ደጋፊዎች ያው ይሄ ጎል በመቆጠር ትንሽ የከፋቸው ይመስለኛል። ምክንያቱም ጎሉ ባይቆጠርባቸው ይመርጡ ነበረ። ያው ክሊንሺት ይዘው ቢወጡ በክሊንሺት ወሳኝ የሆነውን ነጥባቸውን ይዘው ቢወጡ ይመርጡ ነበር። እንደዛም ቢሆን ግን መጥፎ የሚባል አይደለም። እዚህ ጨዋታ ላይ የተቆጠረው የመጀመሪያው የአስቶን ቪላ ጎል ማለት ነው በመጥፎነት የሚተረጎም አይደለምና እንግዲህ ጨዋታው በዚህ የ4 ጎሎች ልዩነት ነው የተጠናቀቀው። ምናልባት ይሄንን የገመተ ሰው አለ ወይ ብለን ብንጠይቅ አላውቅም። እስቲ እናንተ ሀሳቦቻችሁን ጻፉልኝ። ቪላ በዚህ ልክ
በጣም ዶሚኔት ተደርጎ ምንም የመፎካከር አዝማሚያ እንኳን ሳያሳይ 4 ጎሎች ይቆጠሩበታልና ይሸነፋል ብላችሁ ጠብቃችሁ ነበር ወይ? ግምቶቻችሁ ልጽፉልን ትችላላችሁና ከጨዋታው በኋላ የነበሩ ስታቶችን ብትመለከቱ አርሰናል በርቀት አስቶን ቪላን ሙሉ ለሙሉ የበለጠበት ጨዋታ እንደነበር ማንሳት ይቻላል። ለምሳሌ የጨዋታው ቁጥሮች ምን ይናገራሉ ይለውን ብናይ ቪላ የተሻለ የነበረው በኳስ ቁጥጥር ብቻ ነው። አስቶን ቪላ 53% ኳስ ተቆጣጥሯል፣ አርሰናል 47% ኳስ ተቆጣጥሯል። ከዛ በስተቀር ግን አርሰናል 22 ሙከራዎችን ሞክሮ 7ቱ ኢላማቸውን የጠበቁ ነበሩ። ከ7ቱ 4ቱ ወደ ጎልነት ተቀይረዋል። እንዲሁ ደግሞ ቪላ 11 ሙከራ ሞክሮ 3ቱ ብቻ ነው ኢላማ የጠበቀ ሙከራ የነበረው። አርሰናል 3.17 ኤክስፔክትድ ጎል ነበረው። አርሰናል በዚህ ጨዋታ ላይ 3 ጎል እንዲያስቆጥር ይጠበቅበት ነበር ማለት ነው። እንደውም ከተጠበቀበት በላይ አርሰናል ኦቨር አቺቨር ሆኖ 4 ጎሎችን አስቆጥሯል። እንዲሁ ደግሞ በቪላ በኩል 2.67 ነበር የነበረው ኤክስፔክትድ ጎል። አርሰናል 304 የተሳኩ ኳሶችን ተቀባብሏል። ቪላ የተሻለ ነው በዚህ ረገድ 355 የተሳኩ ኳሶችን ተቀባብሏል። ሁለቱም እኩል 87% የተሳካ የኳስ ቅብብል አኪሬሲ ነበራቸው። አርሰናል 38 ኳሶችን ነክቷል በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ በጣም ብዙ ነው። በ90 ደቂቃ 38 ኳስ ማለት በጣም ብዙ ነው። በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ የሁሉ ኳስ መንካት። እንዲሁ ደግሞ 20 ኳስ ነው የነኩት ቪላዎች በአርሰናል ሳጥን ውስጥ። የአርሰናል ተጫዋቾች 109.1 ኪሎ ሜትር ሸፍነው ተጫውተዋል። የቪላ ተጫዋቾች 101.4 ኪሎ ሜትርን ሸፍነው ተጫውተዋል። ስለዚህ ባይፋር የአርሰናል ተጫዋቾች በጣም ልዩነት ፈጣሪ እንደነበሩ ይህንን ጨዋታ ማስተዋልና መገንዘብ እንችላለን ማለት ነው። ታዲያ እዚህ ጨዋታ ላይ ምንድነው ልዩነት የፈጠረው ነገር፣ ልዩነት ፈጣሪው ነገር ምንድነው የሚለውን ነገር በደንብ የምንመለከተው ነው የሚሆነው ከአርሰናል የነዚህ የጨዋታ የበላይነቶች ሂደት ጋር ተያይዞ። አርሰናል በዚህ ጨዋታ ላይ ለምሳሌ ጥሩ እንዲሆን አንዱ ምክንያት ከነበሩት ነገሮች መካከል የማርቲን ኦዴጋርድ የጨዋታ ፐርፎርማንስ እና ልዩነት ፈጣሪነት ነው። ኦዴጋርድ እንግዲህ በአርሰናል በተለይም በባለፈው ዓመት በጣም ብዙ ሲተች የነበረ ተጫዋች ነው። ዘንድሮም የትችት ናዳ ከሚወርድባቸው አርሰናል ተጫዋቾች መካከል አንዱ እሱ ነው። ለአርሰናል ተጫዋቾች የሚገባውን ያክል ዴሊቨር አያደርግም፣ ኳሶችን አይሰጥም። በፊት ያደርጋቸው የነበሩ ከርቀት የሚሞክራቸውን ኳሶች አይሞክርም። እንደዚህ አይነት ለዚህ ተጫዋች የሚቀርቡ ትችቶች እንደነበሩ እናውቃለን። ነገር ግን በተለይ ደግሞ አርሰናል በሁለተኛው አጋማሽ እነዚህን አስደናቂ ጎሎች ባስቆጠረበት ሂደት ኦዴጋርድን አለመጥቀስ አይቻልም እና ቅድም እንዳልኳችሁ የዴክላን ራይስንም ስራ ደርቦ ሲሰራ ነበር። ኳስ ማስጣሉን በሉት ልክ ቪላዎች ኳስ የተቀባበሉ ወዲያው ኳሱን ዲስፖሰስ ያደርጋቸዋል፣ ያቋርጣቸዋል። ያንን ያስጣለውን ኳስ ደግሞ መልሶ እንደገና የአርሰናል ተጫዋቾች እንዲያጠቁበት እድል ሲሰጣቸው እንደነበር ተመልክተናል እና ለምሳሌ ኦዴጋርድ በዚህ ጨዋታ ላይ ምን ያክል ቁጥሮች ነበሩት የሚለውን ስንመለከት በዛሬው ጨዋታ ላይ እንግዲህ ወደ 50 የሚጠጉ ኳሶችን ያቀበለበት የጨዋታ ዕለት ነበር። በጣም ብዙ ኳሶችን በዚህ ጨዋታ ላይ ስለማቀበሉ ተመልክተናል። እንግዲህ በዚህ የሜዳ ላይ እንቅስቃሴው 50 ኳሶችን አቀብሏል። ይሄም በጨዋታው ላይ 3ኛ ደረጃ ላይ እንዲቀመጥ ያደርገዋል። ወደ 6 የሚጠጉ ፕሮግረሲቭ ፓሶች አቀብሏል። ይሄ 1ኛ ደረጃ ላይ እንዲቀመጥ ያደርገዋል በዚህ ጨዋታ ላይ ማለት ነው። ከዚህ በተጨማሪ ደግሞ እንደዚሁ በመከላከል 14 የመከላከል እንቅስቃሴዎች ላይ ሲሳተፍ ነበር። በዚህም 2ኛ ደረጃ ላይ ተቀምጧል። በጨዋታው ላይ ከነበሩ ተጫዋቾች 8 ጊዜ በማጥቃት ሲኩዌንሶች ላይ ተሳትፏል። በዚህም 1ኛ ደረጃ ላይ ተቀምጧል። እንዲሁ ደግሞ በ8 የቢውልድ አፕ ማጥቃቶች ላይ ተጫዋቹን ሲሳተፍ እንደነበር ተመልክተናል። ስለዚህ ማርቲን ኦዴጋርድ ጨዋታው ላይ የሚታይ በጣም ትልቅ ቫሊዩ እንደነበረው የሚታይ እንቅስቃሴ እንደነበረው በደንብ የምንመለከተው ነው እና 52ኛው ደቂቃ ላይ ማርቲን ዙቢሜንዲ ጎል ሲያስቆጥር ያንን ኳስ የሰጠበት ሁኔታ ራሱ ነው። እንግዲህ ቅድም እንደነገርኳችሁ የዴክላን ራይስንም ስራ ጨምሮ ሲሰራ ስለነበር ራሱ ኳሱን ዲስፖሰስ አድርጎ ቀምቶ ነው ከመሃል ሜዳ ይዞት ሄዶ ያንን ኳስ አሲስት ያደረገውና እኔ ምናልባት በባለፈው ዓመት ዘንድሮም ምርጡን ኦዴጋርድ እንዳናይ ጉዳት ቀምቶናል ብዬ አስባለሁ ኦዴጋርድን። ያ ካልሆነ በስተቀር ግን የማርቲን ኦዴጋርድ ብቃት እጅግ በጣም የተለየ ነው ማለት ይቻላል እና እንደውም የዚህ አትሌቲኩ ጸሐፊ ካያ ካይናክ የዚህን ጨዋታ በተመለከተ በጻፈው ሪፖርት ላይ ምንድን ያለው የፕሪሚየር ሊጉ ከምርጥ አማካዮች መካከል አንዱ ነገር ግን ደግሞ ትችቶች የሚቀርቡበት ተጫዋች በማለት ነው ይህንን ተጫዋች የገለጸውና ምን ያክል ለአርሰናል እጅግ በጣም
ወሳኝ ተጫዋች መሆኑን ለአርሰናል የሚሰጠው አገልግሎት በጣም ከፍተኛ መሆኑን በዚህ ጉዳይ መረዳት እንችላለን። ስለዚህ ኦዴጋርድ በዚህ ጨዋታ ላይ ለአርሰናል ማሸነፍ አንዱ ትልቁ አስተዋጽኦ የነበረው ተጫዋች ነው ማለት ይቻላል። ሌላኛው እዚህ ጨዋታ ላይ በደንብ የምናነሳው ተቀይሮ ገብቶ ጎልን በማስቆጠር ረገድ ለአርሰናል ውጤታማ የነበረው የመድፈኞቹ ተጫዋች የአርሰናልን ትልቅ እንቅስቃሴ ሲያሳይ የነበረው የጋብሪኤል ሄሱስ ጉዳይ ነው። እንግዲህ ተጫዋቹ ልዩነቱ በጣም የተለየ ነው እና ጨዋታው ላይ ተቀይሮ ገብቶ በ55 ሰከንዶች ውስጥ ነው ያንን ጎል ያስቆጠረውና በባለፈው ዓመት ሞመንተሙ በጣም መጥቶለት ክሪስታል ፓላስ ላይ በካራቦ ካፕ ሃትሪክ ሰርቶ ፕሪሚየር ሊግ ላይ እነ ብሬንትፎርድ ላይ ሳይቀር ጎሎችን እያስቆጠረ በነበረበት ሰዓት ላይ ነው ጉዳት ያጋጠመውና እንደውም እኔ አሁን የአርሰናልን ጨዋታዎች በተመለከትኩኝ ቁጥር አንድ የምረዳው ነገር ከቬክተር ዮኬሬስ የሚልቅ ለአጥቂዎች አጫዋት በጣም የተመቸው ለአርሰናል አጫዋት በጣም የተመቸው ተጫዋች የጋብሪኤል ሄሱስ አጫዋት ነው እና እንግዲህ አስቡት ጋቢ ሜዳ ውስጥ ከገባ በኋላ ጥቂት ሰከንዶች ናቸው የፈጁበት ያንን ብቃቱን ለማሳየት እንደውም ተጨማሪ ጎል ሁሉ ማስቆጠር ይችል ነበርና በጣም ብዙዎቻችንን የሚያስገርም እንቅስቃሴም ጭምር ነው ያሳየው እና ይህ ተጫዋች መመለስ የአርሰናልን የአጥቂ መስመር አማራጭ በጣም ሰፊ እንደሚያደርገው ነው መናገር የሚቻለውና በጣም ሂውጅ ኢምፓክት ነው እዚህ ጨዋታ ላይ የነበረው ተቀይሮ ገብቶ ያንን ጎል በማስቆጠር ረገድ እና ጎሉ ከተቆጠረ በኋላ እና አርቴታ ጋር የነበረውን ስሜት ስናይ ነበርና እንግዲህ ካይ ሃቨርትዝ ከረጅም ጊዜ በኋላ በአርሰናል ስብስብ ውስጥ የተካተተ ተጫዋች ነበር። ምናልባት አርቴታ እንደው ለማጥቃት ጎል ለማስቆጠር በጣም የሚቸገር ከሆነ ካይ ሃቨርትዝ ሊጠቀመው ይችላል ብዬ አስቤ ነበር። እንደውም በመጀመሪያው አጋማሽ ካይ ሃቨርትዝ ተነስቶ ሲያሟሙቅ ተመልክተናል። የአርሰናል ደጋፊዎችም ለካይ ሃቨርትዝ ደመቅ ያለ አቀባበል አድርገውለታል። ለቀጣዮቹ ጨዋታዎች ጥሩ ነው። በተለይ የካይ መመለስ ለአርሰናሎች በጣም ትልቅና ጥሩ የሚባል አማራጭ ነው ሊባል ይችላል። እና የሚገርመው እንግዲህ ጋቢ ያንን የረጅም ጊዜ ጉዳት የ11 ወራት ጉዳት ኦልሞስት ለ332 ቀናት ሜዳ ላይ አልነበረም እና ረጅሙን ጊዜ የሆስፒታል አልጋ ላይ ያሳለፈው ተጫዋች ወደ ሜዳ ሲመለስ ግን ያውም ከዛ ከከባዱ የኤሲኤል ጉዳት በኋላ እንዲህ አይነት ፐርፎርማንስ ሲያሳይ መመልከት ለአርሰናል ደጋፊዎችም በጣም በትልቁ የሚደሰቱበት በጣም በትልቁ የሚያበረታቱት ነገር መሆኑን ማየት በጣም ተገቢ ጉዳይ ነው የሚሆነው። ጎሉን ካስቆጠረ በኋላ እንግዲህ ማሊያውን አውልቆ ያሳየውም ጽሑፍ ነበረና ፈጣሪውን በአያሌው አመስግኗል። ከጨዋታው በኋላ ከስካይ ስፖርት ጋር በነበረው ቃለ መጠይቅ ላይ ኢየሱስ ክርስቶስ ከልጅነቴ ጀምሮ ከተወለድኩበት ጊዜ ጀምሮ እኔን አድኖኛል፣ ሕይወቴን የታደጋት እሱ ነውና በዛ በጨለማ ጊዜ ውስጥ መጥፎ ሁኔታ ላይ በነበርኩበት ጊዜ ሁሉ ከጎኔ ሆኖ ሲደግፈኝ የነበረ ፈጣሪና አምላኬ ነው። ስለዚህ እንዲህ አይነቱ ስኬት ላይ ደግሞ ስመጣ ጎሎችን ሳስቆጠር ሳንጸባርቅ አውትሻይን ደግሞ ሳደርግ ኢየሱስ ክርስቶስን ማመስገን አለብኝና ያደረኩትም ይሄንን ነገር ነው የሚል ሐሳብ ነበር የሰጠው። ከዚህ በኋላ በተለይ በሚኖሩ ተደራራቢ ጨዋታዎች ላይ የጋቢ ናይን ወደ ሜዳ መመለስ በጣም ትልቅ የሆነ ዜና ነው ለአርሰናል ደጋፊዎች። እዚህ ተጫዋች መመለስ አሁን በደንብ ጥሩ ሆኖ ተመልሷል። እኔ ጋቢ ከኳስ ጋር ችግር ያለበት ተጫዋች አይደለም። በጣም የሚችል ልጅ ነው። በቃ ኳስ በጣም የሚችል አሳምሮ ኳስን መጫወት የሚችል አይነት ተጫዋች መሆኑን እናነሳለንና በዚህ ልዩነት ፈጣሪ እንቅስቃሴ ውስጥ ደግሞ እንዲህ አይነት ጎል የማስቆጠር ሂደት ተቀይሮ ገብቶ በጥቂት ሰከንዶች ውስጥ ጎል ማስቆጠሩ ተጫዋቹን እጅግ በጣም የተለየ እንዲሆን ያደርገዋል። ሌላኛው የምናነሳው ለዚህ ጨዋታ አርሰናል እንዲያሸንፍ ትልቅ አስተዋጽኦ የነበረው ሌላኛው የዚህ ተጫዋች ሞክሼ ጋብሪኤል ማጋሌሽ ነው። የጋብሪኤል ማጋሌሽን ጉዳይ እናነሳለን። ነገር ግን እስከዚህ ድረስ ከመጣችሁ ፕሮግራሙን ወዳችሁታል ማለት ነውና ፕሮግራሙን ላይክ ካላደረጋችሁ ቅድም ያልነውን 600 ላይክ አቺቭ እንድናደርግ ሁላችሁም ፕሮግራሙን ላይክ አድርጉት። አስታውሳችሁ እሱን ሰብስክራይብ ካላደረጋችሁም ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ሰብስክራይብ በማድረግ እንድትከታተሉት እንጋብዛለን። ከዚህ በኋላ ስንቀጥል የማጋሌሽን ጉዳይ ነው የምናነሳውና ማጋሌሽ እኔ አርሰናል በብዙ መንገድ ሚስ አድርጎታል ብዬ የማስበው ተጫዋች ነው። ምናልባት ማጋሌሽ መከላከል እንደሚችለው መከላከል የሚችሉ ተጫዋቾች ጠፍተው አይደለም አርሰናል ቤት። ማጋሌሽ ሳይኖር እነ ክሪስቲያን ሞስኩዌራ ጥሩ ሲጫወቱ ነበር፣ እነ ሂንካፔ ጥሩ ሲጫወቱ ነበር። ብዙ አይነት ጥምረቶችን ተመልክተናል። ሞስኩዌራን ከሂንካፔ፣ ሞስኩዌራን ከሳሊባ፣ ካላፊዮሪን ከሳሊባ፣ እንዲህ አይነት ጥምረቶችን ቲምበር ከሂንካፔ ጋር ብዙ ጥምረቶችን ተመልክተናል። ግን ምንም ቢሆን የማጋሌሽና የሳሊባን የሚያክል ጥምረት በአርሰናል መከላከል ላይ በፍጹም ልንመለከት አንችልም።
እና የጋቢ መመለስ ለአርሰናል የሚሰጠው ጥቅም ምን ያክል እንደሆነ ይህንኛው ጨዋታ በደንብ የሚያሳይ ነው። እንግዲህ አርሰናል በርንሌ ላይ ወደ ተርፍ ሞር ተጉዞ አርሰናል ያንን ጨዋታ ሲያሸንፍ የቆመ ኳስ ተቆጥሮ እንደነበር ታስታውሳላችሁ። ቪክተር ዮኬሬስ ያንን ጎል ያስቆጠረበትን መንገድ አሁን የአርሰናል መልበሻ ክፍል ጀምሮ የሚሰጠው ስሜት እጅግ በጣም ትልቅ ነው። እኔ ከጨዋታው መጀመር ጀምሮ እያየሁት ነበር የማጋሌሽን ሁኔታና መልበሻ ክፍል ውስጥ ሆኖ ገና ከመልበሻ ክፍል ሳይወጡ በፊት ከጀርባው ሆኖ ከዊሊያም ሳሊባ ጀርባ ሆኖ ትከሻውን ነካ ነካ እያደረገ ትከሻውን በደንብ እየጨበጠ እናሸንፋለን ዛሬ እያለ ወኔ ሲሰጠው ስንመለከት ነበር። ከዛ ሜዳ ከገባ በኋላ እያንዳንዱ እንቅስቃሴዎቹ የማጋሌሽ እጅግ በጣም ያስገርሙ። የጨዋታው ኮከብ ተብሎ ነው የተመረጠው እና ይገባዋል። ምንም ይሄ የሚያጠያይቅ ነገርም አይደለም። ተጫዋቹ እንደሚገባው በደንብ ዲዘርቭ እንደሚያደርግ በቆየበት ደቂቃ ሁሉ ሜዳ ላይ አሳይቶናል። ለካ አርሰናል ያጣው ይህንን ተጫዋች ነው። ቢግ ጋቢ ነው የሚሉት የአርሰናል ደጋፊዎች። ቢግ ጋቢን ማጣቱ ለአርሰናል ትልቅ ህመም ነበር እንድንል ያደረገን የዚህን ጨዋታ ከተመለከትን በኋላ ነው እና ታክሎችን ከወረደ በኋላ እንደዛ የአንገቱ ደም ስር እስከሚገታተር ድረስ እየጮኸ ደጋፊዎቹን የሚያነሳሳው የሚያበረታታው ነገር ታክሎቹ እንደውም የሆነ ኳስ ላይ አላያችሁትም? ምንም ሳይፈራ ሳይሰስት እግሩን ነው ቀጥታ ጭንቅላቱን ነው ቀጥታ ተጫዋች እግር ስር የሰደደው እና ወኔው በጣም የተለየ ተጫዋች እነዚህ ነገሮች ማድረግ ይችላል። እንግዲህ የአስቶን ቪላው የቆመ ኳስ አሰልጣኝ ኦስቲን ማክፊ አርሰናል በቆመ ኳስ ላይ እንዴት ሊጫወት እንደሚችል በደንብ ጠንቅቆ የሚያውቅ አሰልጣኝ። ማርቲኔዝም ቢሆን ይህንን በደንብ ያውቃል። አርሰናል የቆመ ኳስ ላይ እንዴት ሊሆን ይችላል፣ ምን አይነት አቀራረብ ሊኖረው ይችላል የሚለውን ነገር በደንብ ጠንቅቆ ያውቃሉ አስቶን ቪላዎች። ኢቭን ጎሉ ራሱ ምን ማለት ነው፣ የተቆጠረው ጎል እንዴት ያለ ነው ብለን ካለን የማዕዘን ምቱ ተሻማ። እንግዲህ ከግብ ጠባቂው እኩል ነው የዘለለው፣ ከኤሚሊያኖ ማርቲኔዝ እኩል ዘሏል። ግን ችግሩ ከማጋሌሽ እኩል ብትዘሉም እሱ የሚያስቆጥርበት የራሱ የሆነ መንገድ አለው። ለምሳሌ ማርቲኔዝን ብንመለከት ቁመት በጣም ረጅም ነው። እንደውም ከማጋሌሽ ሁሉ ይበልጣል። ሜትር ከ95 የሚረዝም ተጫዋች ነው። ማጋሌሽን በአንጻሩ ብትመለከቱት ሜትር ከ90 ነው። የ5 ሴንቲሜትር ልዩነት አላቸው። የ5 ሴንቲሜትር ልዩነት ቀላል አይደለም እና አብረው ዘለው ከግብ ጠባቂው ጋር አብረው ዘለው፣ ነገር ግን ኳሷን በጭንቅላቱ ከገጫት በኋላ በእግሩ ደግሞ ኳሷን ደገፍ አድርጓታል መጨረሻ ላይ እና በዚህ መንገድ ያንን ጎል አስቆጥሯል። እና አርሰናል እንዲህ አይነቱን ነገር ይፈልጋል። በቃ በደንብ የቆሙ ኳሶችን ኤክስፕሎር እያደረገ መጠቀም ይፈልጋል። ጎል በሚፈልግበት ሰዓት ላይ ሴት ፒሶችን መጠቀም ይፈልጋል። የቆሙ ኳሶችን ወደ ውጤታማነት መቀየር ይችላል። ለዛ ደግሞ የሚሰራው ተጫዋች የዚህ የአርሰናሉ የማል ተከላካይ 6 ቁጥር መለያ የሚለብሰው የማጋሌሽ መኖር እጅግ በጣም ጠቃሚ ነው እና እንግዲህ ተመልከቱ የዮሪ ቱሊማንስን የማርቲኔዝን አቋቋም የግብ ጠባቂውን የዲቡ ማርቲኔዝን ሁኔታ መመልከት ይቻላል። ግን ደግሞ ማጋሌሽ የቆመ ኳስ ላይ ያለውን ጥንካሬ ለኒኮላዮቨር መስጠት የሚችለውን ነገር በደንብ እናነሳለን እና ኳሱን የገጨበት ሁኔታ ከተከላካዮች መሀል ሾልኮ የገባበት ኢቭን ከዛ በኋላ ራሱ አርሰናል ሌላ የማዘምት ሲያገኝ ያንንም የማዘምን ለማስቆጠር ተቃርቦ ነበር አርሰናሎች እና የእሱ መኖር እዛ ሴት ፒስ አካባቢ ላይ ኳሱ የሚሻማበት ኤሪያ ላይ የሚኖረው ግርማ ሞገስ ራሱ አርሰናሎች ከቆመ ኳስ ጎል እንዲያስቆጥሩ እድል የሚሰጣቸው ነው እና የማጋሌሽ ጎል በዚህ መንገድ መተርጎም የሚችል ነው። የተጫዋቹ መመለስ ግን ምን አይነት ጠቀሜታን ይሰጣል የሚለውን ብናይ ይኸው በዚህ ጨዋታ ላይ መመልከትም ይቻላል። ማጋሌሽ ባልነበረባቸው ጨዋታዎች አርሰናል የመከላከሉን መዋቅር እንኳን በቅጡ አንዳንድ ጨዋታዎች ላይ በጣም በቀላሉ ሲሊ አቮይድ መደረግ የሚችሉ ጎሎች አርቴታ ራሱ የወልቭሱ ጨዋታ ላይ አርኮ ዳሬ ያንን የግንባር ኳስ ገጭቶ ሲያስቆጥር ፑር ዲፌንሲቭ ሃቢት ሆሪብል ዲፌንሲቭ ስትራክቸር በማለት ነው ያንን መከላከል ሲገልጸው የነበረው። አንአክሴፕቴብል ይህንም በፍጹም የምንቀበለው የመከላከል መዋቅር አይደለም፣ ደካማ የመከላከል ስትራክቸር ነው ብሎ ያንን የመከላከል መዋቅር ሲተች ነበር እና ማጋሌሽ ሲኖር ሜዳ ውስጥ ግን እንዲህ አይነቶቹ ነገሮች መቀነስ የሚችል ተጫዋች ነው። በደንብ በርደኖቹን መሸከም የሚችል ተጫዋች ነው። አርሰናል ከማጋሌሽ ጋር በተጫወታቸው 15 ጨዋታዎች ማጋሌሽ ሳይጎዳ በፊት ባደረጋቸው 15 ጨዋታዎች 11 ክሊንሺቶችን አርሰናል ይዞ ወጥቶ ነበር ከማጋሌሽ ጋር። ሉክ ተመልከቱ ማጋሌሽ ምን ያክል ለአርሰናል ወሳኝ ተጫዋች ነው የሚለው በዚህ ማየትና መረዳት ትችላላችሁ።
ነገር ግን ደግሞ ማጋሌሽ ከተጎዳ በኋላ አርሰናል ባደረጋቸው 8 ጨዋታዎች አርሰናል ይዞ የወጣው ክሊንሺት 3 ብቻ ነው እና ያለ ማጋሌሽ ህይወት እንዴት ለአርሰናል ከባድ እንደነበር እነዛ ጨዋታዎች በደንብ ምስክር መሆን ይችላሉ። የወልቭሱ ጨዋታ፣ የአስቶን ቪላው ጨዋታ፣ ሌሎች ጨዋታዎችን መጥቀስ ይቻላል። አሁን ግን የቢጋቢ መመለስ በጣም በወሳኝ ሰዓት ነው የተመለሰው እና እንደውም የብዙዎች ግምት የነበረው በቃ ማጋሌሽ ቶሎ ላይ መለስ ይችላል የሚሉ አይነት ነገሮች ነበሩ። ግን ማጋሌሽ ፈጥኖ ነው የተመለሰው እና እንደውም አርቴታ ባለፉት ጥቂት ጊዜያት ሲናገር እንደነበረው የዚህ ተጫዋች መመለስ በጣም እየተቃረበ መምጣቱን ፑሽ እያደረገ ነው፣ ወደ ሜዳ ለመመለስ በጣም ጠንክሮ እየሰራ ነው፣ ስለዚህ በቅርቡ ሜዳ ላይ ታዩታላችሁ ብሎ ሲናገር ነበር። ያንን ነው እንግዲህ በደንብ በአርሰናል ተጫዋቾች በኩል ሜዳ ላይ ኤክስፕሎይት ሲያደርጉት፣ ሜዳ ላይ ሲጠቀሙበት ስንመለከት የነበረው። አርሰናል ለምን ማጋሌሽን አጥብቆ ሲፈልገው እንደነበረ ቅድም እንዳልኳችሁ ሌሎቹ ተጫዋቾች ያንን ነገር ማድረግ አይችሉም አይደለም፣ ማድረግ የሚችሉ አሉ። ያንን ነገር በደንብ መፈጸም የሚችሉ ሰዎች አሉ፣ ተጫዋቾች አሉ። እነ ሞስኩዌራም ያንን ማድረግ ይችላሉ፣ ሌሎቹም ያንን ነገር ማድረግ ይችላሉ። ግን ማጋሌሽ የሚሰጠው ሌሎቹ ተጫዋቾች ደግሞ ዴሊቨር ማድረግ የማይችሏቸው በጣም ብዙ ነገሮች አሉ። ማጋሌሽ ብቻ የሚያደርጋቸው እሱ የማይተካባቸው ብዙ ነገሮች አሉ። ራሱ የቆመ ኳሱን ጨምሮ ያንን በአስደናቂ ሁኔታ የሚያስቆጥራቸውን የቆሙ ኳሶች ጨምሮ ሌሎች በጣም ብዙ ነገሮችን ማንሳት እንችላለን እና የማጋሌሽ መመለስ አንድም የተመለሰላቸው በወሳኝ ሳምንት ላይ ነው፣ በወሳኝ ሳምንታት ላይ ነው። ሁለተኛ ነገር ደግሞ እንዲህ አይነት የቆሙ ኳሶች በሚያስፈልጉባቸው፣ ጎሎች በሚፈልጉበት ሰዓት ላይ ተጫዋቹ ለአርሰናል ፈጥኖ መገኘት እና አርሰናል ደግሞ ከሱ ማግኘት የሚችላቸውን የሚፈልጋቸውን ነገሮች ለአርሰናል የሚሰጥ ተጫዋች ይሆናል ማለት ነው። ስለዚህ ይሄን ነገር በደንብ እንመለከታለን። የአስቶን ቪላን ነገር ግን ደግሞ እዚህ ጋር ማንሳት በጣም ተገቢ ይሆናል። አስቶን ቪላ በተለይ እድላቸውን አባክነዋል ወይ እና ኡናይ ኤምሬን ደግሞ ያበሳጫቸውስ ነገር ምንድን ነው የሚለውን ነገር እዚህ ላይ ሳናነሳ ማለፍ አንችልም። እንግዲህ በባለፈው ሳምንት በጣም አስደናቂ በሆነ ሁኔታ አሸንፈው ነው የመጡት። ትልቅ የሆነ ውጤት አስመዝግበው ስታንፎርድ ብሪጅ ላይ ወደ ለንደን መጥተው አሸንፈው ነው የመጡት እና አሁንም በለንደን ነበር ይህንኛውን ወሳኝ ጨዋታ ያከናወኑት። ምናልባት ይህንን ጨዋታ ቢያሸንፉ ኖሮ ከአርሰናል ጋር እኩል መሆን ይችሉ ነበር በደረጃ ሰንጠረዡ ላይ። ኢቭን ለሊጉ ዋንጫ በደንብ እንደሚፎካከሩ ማሳየት ይችሉ ነበር እና እንግዲህ በነዚህ 72 ሰዓታት ውስጥ በለንደን በነበራቸው ቆይታ ግን በቼልሲ ከነበራቸው ኤክስፔሪያንስ ፍጹም የተለየው ውጤት ነው ያጋጠማቸው። በቼልሲ የነበራቸው ውጤት እዚህኛው ላይ ሊደገም አልቻለም። ባይፋር በጣም ልዩነት የነበረውን ጨዋታ ነው እዚህኛው ሁኔታ ላይም የተመለከት ነው። እሳቸው እንግዲህ ወደ ኤምሬትስ ስታዲየም ሲመጡ ወደ ኤምሬትስ ስታዲየም ሲመጡ ያውቁታል እንዴት እንደሚጫወቱ፣ ምን አይነት ጌም ፕላን ይዘው እንደሚመጡ የአርሰናልን ዋይድ ኤሪያ የፊት መስመር ተጫዋቾች እነ ማርቲኔሊን ወይ እነ ትሮሳርድን እነ ሳካን እንዴት ማስቆም እንደሚችሉ፣ እነ ኦዴጋርድን እንዴት ማስቆም እንደሚችሉ በደንብ ያውቃሉ። ስለዚህ ያንን ነገር ለማስተካከል በጣም ከፍተኛ ጥረት ነበር የሚያደርጉት እና እንደውም ቅድም የነገርኳችሁ የ4-2-3-1 ፎርሜሽን አንዳንድ ጊዜ ወደ 6-3-1 ሁሉ የሚቀየርባቸው ጊዜያቶችም ነበሩ። እንግዲህ የቪላ ተጫዋቾች የትኛውንም አይነት ሚና ቢሰጣቸው ያንን ነገር ሊወጡ ይችላሉ። ነገር ግን ከአራቱ ተከላካዮች ደግሞ በተጨማሪ ራሱ ኦናናም የዚህኛው አካል ሆኖ በደንብ እየተከላከለ ሊጫወት ይችላል። ቲሊማንስም ወደ ኋላ ተመልሶ በደንብ ሲጫወት መመልከታችን አይቀሬ ነው እና ያንን ነገር ነው እንግዲህ ሲያደርጉ ልንመለከት እንችል የነበረው። ላማሬ ቦጋርዴም የቀኝ መስመር ተመላላሽ ሆኖ በዚህ ጨዋታ ላይ ተጫውቷል። መሀል ሜዳ ላይ የነበረው ባትል በተለይ በሁለተኛው አጋማሽ በፍጹም ሊቋቋሙት ያልቻለው ነው እና የዚህ ጨዋታ ደግሞ ውጤት ማጣቱ መሀል ሜዳ ላይ የተወሰደባቸው ብልጫ፣ ጨዋታውን ኮንትሮል ማድረግ አለመቻላቸው በዚህ ጨዋታ ላይ ውጤት እንዲያጡም ጭምር አድርጓቸዋል ብለን ልናነሳ እንችላለን። እዚህ ጨዋታ ላይ ሁለት ቁልፍ የሆኑ ጉዳዮችን መጨረሻ ላይ ማንሳት ይጠበቅብናል። አንደኛው የጋብርኤል ሄሱስን ጎል ነው የምንመለከተው። የጋብርኤል ሄሱስ ጎል ለአርሰናል ምን አይነት ጎል ነው፣ በተለይ እንደዚህ አይነት ጎሎች እንዴት ነው ሊተረጎሙ የሚችለው የሚለውንም ነገር ደግሞ በደንብ መመልከት ይጠበቅብናል እና ጎሏን ያስቆጠረበት መንገድ ስትመለከቱ እንግዲህ አርሰናል በካውንተር አታክ ወይም ደግሞ በመልሶ ማጥቃት ያስቆጠራት ጎል ነች። ቪላ ያው ከኳስ ውጭ በሚጫወትበት ጊዜ 6-3-1 ነው የሚጫወተው። 6 ተከላካዮችን ደርድሮ ከዛ 3 የመሃል ሜዳ ተጫዋቾችን አድርጎ ከፊት በአንድ ተጫዋች ወይም በዋትኪንስ ብቻ ጋጠቃ ነው ሊጫወት የሚችለው። እንግዲህ 1-0 በነበሩበት ሰዓት ላይ አርሰናል 1-0 እየመራ በነበረበት ሰዓት ላይ
ወጥቶ የሚያጠቃ ቡድን አላየንም በአስቶን ቪላ በኩል ወይ ወጥቶ የሆነ አይነት የማጥቃት ፐርፎርማንስ የሚያሳይ ቡድን አልተመለከትንም። በድክመት ውስጥ ጀምረው በድክመት ውስጥ ነው የጨረሱት ሁለተኛውን አጋማሽ ሙሉ ለሙሉ። እንደውም ቢያንስ የመጀመሪያው አጋማሽ ይሻል ነበር። አትሊስት የመጀመሪያው አጋማሽ ላይ ፐርፎርማንሳቸው እንደው ማጥቃቱ ደህና የሚባልም ባይሆን ነገር ግን ከመከላከሉ ጋር ጥሩ እንደነበሩ ይነሳል። ሁለተኛው አጋማሽ ላይ ግን የነበራቸው ነገር ደግሞ ያው የድካም መንፈስ በቃ ከዛ በኋላ ሙሉ ለሙሉ ተዳክመው ሲጫወቱ የነበረበትም እንደሆነ ማንሳት እንችላለን። ጨዋታው 3-0 በሆነበት ሰዓት ላይ በቃ የነበራቸው አማራጭ ልክ እነ ክሪስቲያን ኖርጋርድ ሲገቡ በደንብ አርሰናልን ፑሽ ማድረግ፣ በረኛውን ግብ ጠባቂውን ዳቪድ ራያን ለማስጨነቅ የመሞከር ስራ ነበር የያዙት። ምናልባት በሆነ አጋጣሚ እንግዲህ አንድ ጎል አግኝተው ተሳክቶላቸዋል። ሌላ ተጨማሪም ጎል ለማግኘት ከዛም በፊት እድል ነበራቸው፣ ነገር ግን ያ ሊሳካላቸው አልቻለም እና ልክ አንደኛው ጎል ተቆጥሮባቸው ሁለተኛው ከዛ ደግሞ እንደገና ሌላኛው ጎል ሲደገም በቃ ቪላዎች ሙሉ ለሙሉ ነቅለው መውጣት ነው የያዙት። በቃ ያንን ሎ ብሎካቸውን ጥሰው ነው የወጡትና ያ ደግሞ ለአርሰናል በደንብ እንግዲህ ረጅም ደቂቃ የተዘጋባቸውን ረጅም ደቂቃ የተቆለፈባቸውን ቁልፍ በደንብ ለማስከፈት ለአርሰናሎች እድል የሰጣቸው ነውና አራተኛውም ጎል የተቆጠረው በዚህ የመልሶ ማጥቃት አካሄድ ነው። የአርሰናል ተጫዋቾች ወደፊት በመውጣት ተደጋጋሚ ሩጫዎችን በማድረግ ጎል ለማስቆጠር ይጥሩ ነበር። ያ ደግሞ ውጤት አምጥቶላቸው ጎል አስቆጥረው ወጥተዋልና አርሰናል እንደውም ብዙ ጊዜ ካያችሁ ከመልሶ ማጥቃት አጫወት ጋር ጥያቄ የሚነሳበት ቡድን ነው። ከዚህ ከካውንተር አታክ አጫወት ጋር ብዙ ጥያቄዎች አርሰናል ላይ ይነሳሉ። ግን በዛም አለ በዚህ አርሰናል ደግሞ ትልቁን የመልሶ ማጥቃት ስራም ሰርቶ እንደገና ደግሞ በኦፕን ፕሌይም በቆሙ ኳሶችም በሴት ፒስም ተጫውቶ የሚፈልገውን 3 ነጥብ አግኝቶ ወጥቷል ማለት ነው። ይህ ጨዋታ ምን ማለት ነው? ይህ ድል ለአርሰናሎች በታይትል ሬሱ ላይ ወይም ደግሞ በዋንጫ ፉክክሩ ላይ ምን አይነት ምላሽን የሚሰጥ ነው የሚለውን ነገር ስንመለከት እንግዲህ በተደጋጋሚ ጊዜ ሲያሸንፍ የነበረውን በተደጋጋሚ ጊዜ ከዋንጫ ሲያስቀር ከዋንጫ ህልም ሲያሰናክልህ የነበረውን ቡድን እንዲህ ባለ ውጤት አሸንፈ ስትወጣ ተጫዋቾቹ ጋር የሚሰጠው በራስ መተማመን ቀላል የሚባል አይደለም። የትኛውም ቡድን እኛ ላይ እንደዚህ የበላይነት ሊወስድ አይችልም። የሆነ ዓመት ላይም አስቶን ቪላ እየመጣ ሲያሸንፈን፣ የሆነ ዓመት ላይም አስቶን ቪላ ነጥብ ሲያስጥለን፣ ከዚህ በኋላ ግን እንዲህ አይነት ነገሮችን በፍጹም አክሴፕት አናደርግም ብለው የአርሰናል ተጫዋቾች ለራሳቸው ግምት እንዲሰጡ የሚያደርግ ነው። እኔ አርሰናል በአስቶን ቪላ የተሸነፈ ጊዜ አንድ ማህበራዊ ሚዲያ ላይ የሆነ ቪዲዮ አግኝቼ በፌስቡክ እና በቲክቶክ ገጼ ላይ ያንን ቪዲዮ አጋርቼ ነበር። የአርሰናል ተጫዋቾች ላለመሸነፍ ያላቸውን ስሜት ሽንፈት እንዴት እንደሚጠሉ የሚያሳይ ነው ብዬ ስናገር ሌላ ክለብ ደጋፊዎች መጥተው ሌሎቹ ክለቦችስ ሽንፈት ይወድላቸዋል ወይ፣ ሌሎቹ ክለቦችስ ሽንፈት ይወዳሉ ወይ የሚሉ አይነት ኮሜንቶች ነበሩ ሲጻፉልኝ የነበረውና አንዳንድ ጊዜ አልረዳውም ይሄንን ነገር። ምክንያቱም እኔ ሲጀመር የተወራውን አውድ ራሱ መረዳት በጣም አስፈላጊ ነው። የተወራው ስለ አርሰናል ሆኖ ሳለ ስለ ማንቸስተር ዩናይትድ ወይ ስለ ሊቨርፑል ወይ ስለ ሲቲ ማውራት አስፈላጊ አይደለም። እዛ ጋር ዋናው የቪዲዮ ጭብጥ የነበረው የአርሰናል ተጫዋቾች ሽንፈትን አምርረው ይጠላሉ። በቃ ለሽንፈት ቦታ የላቸውም። እንደዛ እነ ሂንካፔ እነ ዳቪድ ራያ በሽንፈት ተናደው መሬቱን ሲደልቁ የነበሩት ሽንፈትን አምርረው ከመጥላታቸው የተነሳ ነው የሚል ሀሳብ ነው ያለውና ሌላውስ ክለብ ሽንፈት ይወዳሉ የሚል አይነት ኮሜንት ነበር የመጣውና አላውቅም ሌሎቹን የሌላ ክለብ ደጋፊዎችን ከአርሰናል ውጭ ያሉ ሌሎች ክለቡን የሚደግፉ ደጋፊዎችን እንዴት ኦፌንድ እንዳረጋቸው ያ ሀሳብ አልገባኝም። ግን ሀሳቡ በዛ መንገድ ወይም እነሱ በተረዱት መንገድ የመጣ ነገር አይደለም። ያው እዛ ጋር የተወራው ስለ አርሰናል ብቻ ስለሆነ ማለት ነውና እንዲህ ደግሞ በየአመቱ ላይ የሆነ እንቅፋት የሚሆንብህን ቡድን አግኝተህ ስታሸንፈው ለቀጣዩ ዓመት አርሰናል ከአስቶን ቪላ ጋር በቪላ ፓርክን በሜዳውም ሲጫወት ምንም ነገር ማድረግ እንደሚችል፣ ምክንያቱም የአስቶን ቪላ ተጫዋቾች የአርሰናልን ስነ ልቦና ለማሽመድመድ ብዙ ነገሮችን ሲያደርጉ ነበር። መልበሻ ክፍል ውስጥ የቻምፒየንስ ሊግ ዋንጫን አስቀምጠው ነበር ይባላል። የአርሰናል ተጫዋቾችን ስነ ልቦና ለመስበር እንደዚህ አይነት ነገሮችን ሲያደርጉ ነበር ይባላል። በጣም ብዙ አይነት ነገሮች ነበሩና ያ ሁሉ ነገር በመጨረሻ ፍጻሜ እንዲያገኝለት ነው የአርሰናል ተጫዋቾች ያደረጉት። ከዛ ደግሞ አርሰናል ካለፉት ዓመታት ስህተቶቹ በጣም እየተማረ ነው የሚገኘው። ትምህርት ወስዶም እነዛን እየተገበራቸው ነው። ለምሳሌ በባለፈው ዓመት እንዲሁ ደግሞ ከዛም በፊት ካቻምናም 2022-23 ላይም እንደተመለከት ነው አርሰናል ብዙ ጊዜ ነጥብ የሚጥልባቸው ክለቦች ነበሩ። ለምሳሌ በፉልሃም
በብራይተን ራሱ አስቶን ቪላ እንደዚህ አይነት ተጋጣሚዎች አርሰናልን ነጥብ ያስጥሉ ነበር። ዘንድሮ ግን ያ ነገር ታሪክ እየሆነ ቀርቷል። አርሰናል ብራይተንን ካራቦ ካፕ ላይ ማገኘው፣ ፕሪሚየር ሊግ ላይ ማገኘው አሸንፎታል። ፉልሃምን ሄዶ አሸንፏል። ዌስትሃምን ሄዶ አሸንፏል። ኖቲንጋምንም በሜዳው ጋብዞ አሸንፏል። በቪላ ተሸንፎ ነበረ ከሜዳው ውጪ፣ ሜዳው ላይ ጋብዞ ግን አስቶን ቪላን በደንብ አሸንፏል። እና ይሄ በቃ ከምንም ነገር በላይ የአርሰናል ተጫዋቾች ጋር ያለውን ስነ ልቦና በደንብ የሚያሳይ ነው። አምና ካቻምና ነጥብ ሲያስጥል የነበረውን ቡድን እንዲህ አድርገ ደግሞ አሸንፈ መውጣት ለሌሎች ጨዋታዎችም የበለጠ ትኩረት እንዲሰጥ የሚያደርግ ነው እና በተለይ ለአርሰናል ለዋንጫ ፉክክሩ የምር በጣም ትልቅ የሚባል ሳምንት ነው። አሁን አርሰናል ይህንን ጨዋታ አሸንፏል። ማንቸስተር ሲቲ እንግዲህ ሐሙስ ዕለት ከነገ በስቲያ ማለት ነው ወሳኝ የሆነ ጨዋታውን ከሰንደርላንድ ጋር ነው የሚያከናውነው። ያ ከሰንደርላንድ ጋር የሚደረገው ጨዋታ በስታዲየም ኦፍ ላይት የሚደረግ ጨዋታ ነው። ሰንደርላንድ ነጥብ ሊያስጥለውም ይችላል ወይ ሊያሸንፈውም ይችላል። ሲቲም ሊያሸንፍ ይችላል። ግን ሲቲ በሰንደርላንድ ነጥብ የሚጥል ከሆነ እሁድ ደግሞ እንደገና ሲቲ ከቼልሲ ጋር ስለሆነ የሚጫወተው ሌላ ነጥብ የሚጥልበት ኦፖርቹኒቲ ሊሆን ይችላል እና አርሰናል በተለይ ሲቲን ለመራቅ ከሲቲ በሆነ ነጥብ ልዩነት በ5 ነጥብ በ6 ነጥብ ርቆ ለመገኘት እያንዳንዱ ጨዋታዎች ላይ ማሸነፍ በጣም አስፈላጊ ነው። ሲቲ የራሱን የቤት ስራ ይወጣል። አርሰናል ግን እያንዳንዱን የቤት ስራዎቹን በደንብ መወጣት ይጠበቅበታል ማለት ነው እና እንግዲህ 2025 የካላንደር ዓመትን የአርሰናል ተጫዋቾች በዚህ መንገድ ነው እንዲጠናቀቅ ያደረጉት። አሁንም ልክ ነው፣ ጉዳቶች በአርሰናል በኩል በተደጋጋሚ ጊዜ እየተመለከተ እንገኛለን። ብዙ የአርሰናል ተጫዋቾች የተጎዱ ይገኛሉ። ነገር ግን እነዚህም የአርሰናል ተጫዋቾች የተጎዱም ቢሆን አሁንም አርሰናል እንዲህ አይነት ነገሩን እያሳየ ነው እና አርሰናል ቆይቷል የዋንጫ ተፎካካሪ መሆኑን ሲያሳየን ከነበረ፣ የዋንጫ ቡድን መሆኑን ሲያሳየን ከነበረ በጣም ቆይቷል። አሁን ደግሞ በቃ ያመረረ ቡድን ነው አርሰናል። አሁን አምርሯል። ከዚህ በኋላ ለዋንጫው ምንም ወደ ኋላ የሚልበት ነገር የለም፣ ሄሲቴት የሚያደርግበት ነገር የለም እና እያንዳንዱ ጨዋታ የፍጻሜ ያክል ነው የሚቆጠረው። ሲቲ ከኋላው እየተነፈሰ ነው። እኔ አርሰናል በቃ ሊፎካከረው የሚችለው አንድ ቡድን ሲቲ ብቻ ነው አሁን ባለው ሁኔታ። ቼልሲም ርቋል። ከቼልሲ ያለው የነጥብ ልዩነት 16 ሆኗል። በጣም ብዙ ነው 16 ነጥብ ለፕሪሚየር ሊግ ዋንጫ ፉክክር። ሊቨርፑል እንግዲህ ወሳኝ የሆነውን ጨዋታውን ያከናውናል። ሊቨርፑልም አሁን ባለው ሁኔታ ምናልባት እንደው የሆነ ሊጠጋ የሚችልበት ቢያንስ ወደ 3ኛ ለመጠጋት ሊፎካከር ይችል ይሆናል እንጂ አርሰናልና ሲቲ መካከል ነው ዘንድሮም የዋንጫ ፉክክሩ የሚሆነው እና እንዲህ አይነት ደግሞ ተጋጣሚዎችን ቪላን ወይ ደግሞ እነ ብራይተንን እያሸነፍክ መውጣት ማለት የዋንጫ ማሸነፍ እድልን የበለጠ የሚያሰፋ ነው የሚሆነው። ስለዚህ አርሰናል ለተቀሩት 19 ክለቦች ለፕሪሚየር ሊጉም አንድ ትልቅ መልእክት ያስተላለፈበት ጨዋታ ነበር። ዘንድሮ የኔ ህልምና ዓላማ የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍ ብቻ ነው። ከዚህ ነገር ማንም እንዲያስቆመኝ አልፈልግም፣ ማንም እንዳያስቆመኝም ነው ጠንክሬ እየሰራው ያለሁት የሚለውን ነገር በደንብ ለተቀረው የፕሪሚየር ሊግ ዓለምና ፕሪሚየር ሊግን ለሚከታተሉ በሙሉ በደንብ ያሳየበት ምሽት እንደሆነ ነው የምንረዳው እና አርሰናል በቃ ማድረግ ያለበትን ነገር በትክክል አድርጎ ምናልባት ከክለብ ብሩዡ ጨዋታ በኋላ አንዳንድ ጨዋታዎች ለመድፈኞቹ ያስጨንቁ ነበር። የወልቭሱ ጨዋታ፣ የክሪስታል ፓላሱ ጨዋታ፣ የብሬንትፎርዱን ጨዋታ ማንሳት እንችላለን። በጣም የሚያስጨንቁ ነገሮች እንደነበሩት እናነሳለን። ግን ይሄንን ጨዋታ ደግሞ ልክ እንደ ቶተናሙ ጨዋታ ሁሉ በዝረራ በቃ በጣም አስገራሚ የሆነ ፐርፎርማንስ በማሳየትም ጭምር ነው እና በጣም የሚገርመው እያንዳንዱን ተጫዋቾች አሁን ቅድም ያልኳችሁ ኦሌ ዋትኪንስ ያንን ኳስ በግንባር ገጭቶት ብረት ከመለሰው በኋላ እንደገና ማጊን ሲሞክረው ከመስመር ላይ ነው ዳቪድ ራያ ያወጣውና ይህን ተጫዋች እንዴት ላናደንቀው እንችላለን? እንዴት አድርገንስ አፕሪሼት ላናደርገው እንችላለን? እና በጣም አርሰናል ይሄንን ቡድን በቃ በደንብ አፕሪሼት ማድነቅ አስፈላጊ ነው። ቅድም እንዳልኩት ከነ ቼልሲ ጋር የ15 ነጥብ ልዩነት አለ። ከሌሎችም ክለቦች ጋር በደንብ አርሰናል እየራቀ እየመጣ ስለመሆኑ በደንብ እየተመለከትን ነው የምንገኘውና ለአርሰናል እንግዲህ ምሽቱ እጅግ በጣም የተዋጣለት ነበር ማለት ነው። ጨዋታው ካበቃ በኋላ የአርሰናሉ የጨዋታው ኮከብ ተብሎ የተመረጠው ማጋሌሽ እግዚአብሔርን አመሰግናለሁ ከጉዳት በመመለሴና ለዚህ ቀን በመድረሴ ብሏል። እያንዳንዱ ጨዋታዎች ለእኔ ከባድ ነበሩ። በእያንዳንዱ ጨዋታ ላይ እኔ ሰፈር ሳረግ ነበረ። በተለይ ሜዳ ላይ ባልነበርኩባቸው ጊዜያት እንደዚህ አይነት ጊዜዎች ነበሩና ወደ ሜዳ አገግሜ በመመለሴ በጣም ደስተኛ ነኝ የሚል ሀሳብ ሰጥቷል። ፈጣሪንም አመሰግናለሁ ብሏል። ከዛ ውጭ ግን አስቶን ቪላዎች በመጀመሪያው አጋማሽ ኳሱን ለማዘግየት ይሞክሩ ነበር፣ ዲሌ ለማድረግ ይሞክሩ ነበር። እንደዛም ሆኖ ግን ጨዋታውን በሁለተኛው አጋማሽ ወደ ራሳችን ገልብጠን
የምንፈልገውን ውጤት አስመዝግበን ወጥተናልና በዚህ በጣም ደስተኛ ነኝ የሚል ሀሳብም ጭምር ነው የሰጠው ማለት ነው። ከዛ ውጪ የአርሰናሉ አሰልጣኝ አርቴታ ምን አለ ምን ተናገረ የሚለውን ነገር ደግሞ ስንመለከት እንግዲህ አርቴታ በተለይም ጨዋታው ካበቃ በኋላ በጨዋታው ደስተኛ መሆኑንም ጭምር ነው የተናገረው። ስለ ኦዴጋርድ ተጠይቆ ነበረ። ኦዴጋርድ እንደዚህ አይነት ወጥነት ሁሌም ያስፈልጋል። አንዳንድ ጨዋታዎችም ላይ በተለይ ወሳኝ የሆኑ ጨዋታዎች ላይ ወጥ ሆኖ መቅረብ በጣም አስፈላጊ ነውና ዘንድሮ ኦዴጋርድ አንድ የጉልበት ጉዳት፣ ሁለት ደግሞ የትከሻ ጉዳቶች አጋጥመውት ነበረ እና ያ የተወሰነ ጊዜ ወስዶብናል በተለይ ተጫዋቹ እስከሚመለስ ድረስ እና ግን አሁን ደግሞ ተጫዋቹ ማንጸባረቁን ጀምሯል እና የኦዴጋርድ ኢነርጂ ዳግም ተመልሷል። ሪስኮችን የሚወስድበት ሁኔታ ጨዋታዎች ላይ ያለው ተጽዕኖ እጅግ በጣም የሚያስገርም ነው የሚል ሀሳብም ጭምር ነው ያነሳው። ከዛ ውጭ ስለ ማጋሌሽም ቢሆን ቢጋቢ ከ6 ሳምንታት ጉዳት በኋላ ተመልሷል እና ያውም ከትልቅ ቡድን ጋር በምንጫወተው ጨዋታ ላይ ነው በቋሚነት ያስጀመር ነው። በጨዋታው ላይ የነበረው ኢምፓክት ኢንክሬዲብል በማለት ነው የገለጸውና በመከላከልም እንዲሁ ደግሞ በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥም በማጥቃት ረገድ የነበረው ሚና ፍጹም የማይታመንና አስገራሚ ነበር ሲል ነው እንግዲህ አርቴታ ከጨዋታው ማብቃት በኋላ አስተያየቱን የሰጠውና ለተጫዋቹ ያለውን አፕሪሺዬሽን በተለይ ለነዚህም ተጫዋቾች ቢሆን ያለውን አፕሪሺዬሽን በደንብ ያገለጸበትም የጨዋታ መርሃ ግብር ነው በአርቴታ በኩል የተመለከት ነው። ከዛ ውጭ ግን የጨዋታው ማብቃት ደግሞ አርሰናልን 3 ነጥብ ይዞ እንዲወጣ ካደረገውም በኋላ በጨዋታው ላይ ደስተኛ ሆኖ ያንን ጨዋታ እንዳጠናቀቀም አርቴታ ተናግሯል ማለት ነው። ኡናይ ኤምሬ ያው መጥፎ አይደለም ብለዋል። ከእንደዚህ አይነት ትልቅ ቡድኖች ጋር ተጫውቶ መሸነፍ በመጥፎ የሚተረጎም አይሆንም የሚል ሀሳባቸውን ሰጥተዋል። ሁሉን ነገር መመልከት ይቻላል እና ሩቲኑ እንደገና ይቀጥላል የሚል ሀሳባቸውንም ጭምር ነው የሰጡት። ከዚህ በተጨማሪ በተጫዋቾቼ እንግዲህ ተጫዋቾቻቸው በነበራቸው እንቅስቃሴም ያ ነገርም እንዳለም ጭምር ነው እሳቸው ያነሱት። እንግዲህ በጨዋታው ላይ በጣም ከመበሳጨታቸው የተነሳ ኡናይ ኤምሬ ያው የቀድሞ ክለባቸውን የገጠሙት ከአርሰናል ጋር ስላለባቸው ሁኔታ አርሰናል ለአርቴታ እንደሰጠው አይነት እድል በቂ እድል አልሰጠኝም፣ ለአርቴታ የተሰጠው እድል ለእኔ ቢሰጠኝ ኖሮ እኔም በጣም ብዙ ነገሮችን ማድረግ ይችል ነበር፣ አርሰናልን መቀየር ይችል ነበር የሚል እምነት አላቸውና አርቴታን ሳይጨብጡት ነው የወጡት። በነገራችሁ ላይ አንዳንዴ ንዴት በጣም ፈንቅሎ ይወጣል። በቃ ታውቃላችሁ እንደዚህ አይነት ነገሮች ፈንቅለው የሚወጡበት አይነት ነገር ሊኖር ይችላል እና አርቴታን እሱ እንግዲህ ደስታ ላይ ነው የሚገኘው። ብዙ አይነት ስሜቶች ውስጥ ነበረ እና በዛ ሰዓት ላይ አርቴታን ሳይጨብጡት ነው ቀጥታ ሜዳውን ለቀው የወጡት ከነበራቸው ብስጭት አንጻር። በጨዋታው ላይም በጣም ተበሳጭተው ነበረ እና ከጨዋታ በኋላ እጅ ለእጅ መጨባበጥ የተለመደ ነገር ነው እና እኔ ግን እሱን ኢግኖር አላረኩትም ብለዋል። አርቴታን ኢግኖር አላረኩትም ወይም ደግሞ እሱን መጨበጥ ሳልፈልግ ቀርቼ አይደለም ብለዋል። ሁልጊዜ ሩቲኔን እቀጥላለሁ። በቃ አሰልጣኞችን መጨበጥ የተለመደ ነገር ነው እና ደስታ በመግለጽ ሂደት በጣም ቢዚ ሆኖ ስለነበር ያ ነገር ነው የተፈጠረው እንጂ ከዛ በኋላ ላይ መጨባበጣችን የማይቀር አይነት ነገር ነበር የሚል ሀሳባቸውን ሰጥተዋል እና ይሄ ዲስሪስፔክት የማድረግ ነገር ወይ ደግሞ ከአሰልጣኙ ጋር የሆነ ችግር ውስጥ የመግባት ወይ ደግሞ በጣም ተናደው ያደረጉት ነገር ሳይሆን አርቴታ በዛ በጣም ቢዚ ሆኖ ስለነበር ከቡድን ጓደኙ ከአጋር አሰልጣኞቹ ጋር ወይ ደግሞ ከረዳቶቹ ጋር ሲጫባበት ስለነበር በዛ ምክንያት ነው የሚል ሀሳባቸውን ነው የሰጡት ማለት ነው። ከዛ በተጨማሪ ግን በተለይ ጨዋታው ላይ ስለነበረው ነገር እሳቸው ተናግረዋል እና የመጀመሪያውን አጋማሽ በጣም ጥሩ ነበር የተጫወት ነው፣ እንደውም ፋንታስቲክ በማለት ነው የገለጹት እሳቸው። ሞመንተማችንን አስቀጥለን ነበር፣ እድሎችን ፈጥረን ነበረ፣ የማዕዘን ምቶችም ነበሩ፣ ጥሩ ተከላክለናል ማለት ይቻላል። በመጀመሪያው አጋማሽም እንደውም የማዕዘን ምት ሁሉ አልተሰጠብንም ነበር። ነገር ግን ምቾት ተሰምቶን ብንጫወትም በሁለተኛው አጋማሽ ግን የመጀመሪያው ጎል ተቆጠረብን፣ ከማዕዘን ምት ነው የተቆጠረብን። ከዛ ሁለተኛውም ጎል ተቆጠረብን። የኦናና ጉዳት ደግሞ ለእኛ መጥፎ ነበር፣ በጨዋታው ላይ ለእኛ በጣም አስፈላጊ ነበር፣ በተለይ በቆሙ ኳሶችና መሀል ሜዳው ላይ በጣም አስፈላጊ ነበር የሚል ሀሳባቸውን አንስተዋል እና ቪላ እንግዲህ ከዚህ ሽንፈት በኋላ እንዴት አገግሞ ወደ ጨዋታ አሸናፊነት ሊመለስ ይችላል የሚለውን ነገር አብረን የምንመለከተው ይሆናል። አርሰናል እንግዲህ በዚህ ሳምንት ቅዳሜ ዕለት ከሜዳ ውጭ ወደ ቫይታሊቲ በማቅናት ከቦርንመዝ ጋር
የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያከናውን ይሆናል። አሁን ፕሪሚየር ሊጉን በጣም በጥሩ ሁኔታ እየመራ ነው የሚገኘው። በአንጻሩ ግን እንግዲህ አስቶን ቪላ ከዚህ ሽንፈት በኋላ ደግሞ ሌላኛውን ወሳኝ ጨዋታውን ደግሞ እንደዚሁ ሲያከናውን እንመለከታለን። ምን አይነት ውጤት በዚህ ጨዋታ ላይ ቪላ አስመዝግቦ ይወጣል? ከኖቲንግሃም ፎረስት ጋር ቅዳሜ የሚደረግ ጨዋታ ነው እና ቶፕ ፎር ውስጥ ቻምፒየንስ ሊግ ስፖርት ላይ መቆየት የሚፈልጉ ከሆነ የግድ እንደዚህ አይነቶቹን ጨዋታዎች አሸንፈው መውጣት ይጠበቅባቸዋል ማለት ነው እና ይህንን ነው እንግዲህ ልናነሳ የምንችለው። በስተመጨረሻም እንግዲህ በትላንትናው በሰኞ ዕለት ፕሮግራሜ ላይ እንደገለጽኩት የተለያዩ አድማጮች የውጤት ግምቶቻቸውን እያደረሱን ነበረና ያው ኤዲት የተደረገ ሜሴጅ በፍጹም አንቀበልም። የምናያቸውም ኮሜንቶች በትክክል 4-1 የሚል የመጣ ኮሜንት ካለ ወይም ደግሞ ግምት ካለ እነሱን እንመለከታለንና ያዩኋቸው አንዳንድ ኮሜንቶች ነበሩ ውጤት በትክክል የመለሱ አድማጮቻችን። እነሱን ገልጸን የዛሬውን ፕሮግራማችንን የምናጠናቀቅ ይሆናል። እንግዲህ አርሰናል አስቶን ቪላን 4-1 ያሸንፋል ብለው የገመቱ አድማጮች የትኞቹ ናቸው የሚለውን ስንመለከት እንግዲህ ሀያት የተባለች አድማጫችን እንግዲህ ጨዋታው 4-1 በሆነ ውጤት ይጠናቀቃል። እንዲሁም 4 ቁጥርን በግዝ ነው የጻፈቻትና ማጋሌሽ 1 ጎል ያስቆጥራል ሳካም ወደ ጋርድን ብላ ነበረ። ያው የማጋሌሽ ተሳክቶልሻል፣ ስለዚህ የሞባይል ካርድ ተሸላሚ ሆነሻል ማለት ነው። ከዛ ውጪ 3-0 የሚል ግምት አይቻለው። 3-2 እንደዚሁ ደግሞ 2-1 ቪላ የሚል ግምትም አይቻለው። 3-0 አርሰናል የሚል ግምትም የተጻፈ አለ። ስለዚህ በዚህኛው ላይ ሀያት ተሸላሚ ትሆናለች ማለት ነው። ስለዚህ የ42 ደቂቃ በተሰራው ቪዲዮ ላይ እንግዲህ የቃል በገባ ነው መሰረት ለ3 አድማጮች ብለን ነበር። በትክክል የመለሰችው ግን ሀያት ናት። ስለዚህ አድራሻሽን ላኪልንና ሽልማትሽን መውሰድ ትችያለሽ ማለት ነው። ለማንኛውም ጨዋታውን እንዴት ተመለከታችሁት? ጨዋታውን እንዴት አያችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። የአርሰናል ደጋፊዎች ግን የፈነጠዙበት አንጀታቸው ራስ ያለበትና ባላንጣቸውን የተበቀሉበት ምሽት አስቶን ቪላን 4-1 በማሸነፍ እግር ኳሳዊ በቀላቸው በዚህ ምሽት ተፈጽሟል ማለት ነው።